አንደኛ ጌታችን ኢየሱስ ክርስቶስ የመጣበት ምክንያት ስናስብ ኢሳይያስ ምዕራፍ 9 ላይ የተጻፈውን እናስባለን። አንደኛው ጨለማውን ለመግፈፍና ብርሃን ለመሆን ነው ጌታ የመጣው። በዚህ ዓለም ጌታችን ኢየሱስ ያስፈለገበት ምክንያት አምላክ መወለድ ያስፈለገበት ምክንያት ዓለም ሁሉ በጨለማ ተይዞ ስለነበረ ያንን ጨለማ ለማንሳትና ብርሃን ለመሆን ነው ጌታ የመጣው። እና ኢሳይያስ ምዕራፍ 9 እንደምታውቁት በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል። በመዲያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር ያስጨናቂውም ዘንግ ሰብረሃል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ክብር ለጌታ ይሁን። ይህንን ክርስቶስ ኢየሱስ በምድር ላይ አደረገ። ዓለም በሙሉ በጨለማ ስለተያዘ በክፉ ስለተያዘ ከዛ ሊያድነን ጌታችን ኢየሱስ ክርስቶስ እንደመጣ እናያለን። በዚህ ሳምንት የሆኑት ዜና ተከታትላችሁ ከሆነ በጣም የሚያስጨንቁ ሁለት ነገሮች ሀፕን አድርገዋል። ሰው እንዴት ያለ በክፉ እንደተያዘ የሚያሳዩን። አውስትራሊያ የሆነውን ሰምታችኋል? አውስትራሊያ ላይ የሆነው በጣም የሚገርም ነገር ነው። አንዱ ደግሞ ሎስ አንጀለስ ከተማ አንድ ልጅ አባትና እናቱን በቃ የሆነ ሰንጥ ይዞ ጉሮሯቸውን ቀንጥሶ ሁለቱን ገድሏቸው ሄደው። ካን ዩ ቢሊቭ ዛት? አባት እና እናት በቤታቸው መጥቶ እዛ አጋድሟቸው ሄደ። ይሄ በጣም ትልቅ ኒውስ ሆኗል። በጣም ሀብታሞች ናቸው፣ የሆሊውድ ሰዎች ናቸው። እንዲያውም እስከ 200 ሚሊዮን ብር ያላቸው ናቸው፣ ዶላር ያላቸው ሰዎች ናቸው። በጣም ሀብታሞች ናቸው። ግን እስከ ዛሬ ድረስ ያ ክፋት አለ። አውስትራሊያም ላይ የሆነው አይታቸው ከሆነ ሰዎቹ በቢች ላይ ቤተሰቦቻቸውን ይዘው በዓል ሲያከብሩ አይሁዳውያን ተነስቶ ትልቅ ጠመንጃ ይዞ ስንት ሰው እንደገደለ እንደረፈረፈ ታያላችሁ። ይሄ ነው በቃ ሰው ማለት፣ ጨለማ ማለት ይሄ ነው። ጨለማ ማለት ይሄ ነው። አያውቃቸውም፣ አያውቁትም፣ አልበደላቸውም። በቃ አርፈው ቤተሰባቸውን ይዘው ሲበሉ ሲጠጡ እግዚአብሔር ሲያመልኩ ተነስቶ በቃ እሩምታ ለቀቀባቸው። ብዙ ሰዎች ሞቱ። በጣም ደስ የሚለው ደግሞ እግዚአብሔር የተባረከ ይሁን። አንዳንድ ሰዎች ደግሞ አሉ እግዚአብሔር የሚጠቀምባቸው። አንድ ሰውዬ ደግሞ ሻይ ሊገዛ ከመኪና ወጥቶ ሲወጣ እንደሰማችሁት ነው። ሰውየው እየተኮሰ ነው። ሪስክ ወስዶ ሄዶ ሰውየውን ታግሎ ጠበንጃውን ነጠቀው እና አሁን እሱ በዓለም ደረጃ ይሄ እንደዚህ ያደረገው ሰውዬ ሂሮ ተብሏል። ጠቅላይ ሚኒስትሩ ራሱ እንዲያም ቆሰለ። እግዚአብሔር ከሞት አዳነው። ግን ሰውየው ጥይት መቶት ቆሳሰለና ጠቅላይ ሚኒስትሩም እዛ ሆስፒታል ሄደው ሲጎበኙት ዓለም በሙሉ ነው ያደነቀውና ታይም ማጋዚን ራሱ ዲሰምበር መጨረሻ ላይ ማን ኦፍ ዘ ይር ብሎ ነው ሰየመው። ይሄ ሰውዬ ደስ አይልም? ሰውዬው የኢየሱስ ምሳሌ ነገር ነው። ጌታ እንደዚህ ነው ያደረገው። በቃ ጠቅላላ ዓለም በሙሉ በጨለማ በችግር ውስጥ ባለበት ጊዜ ሰዎች እርስ በርሳቸው ሲገዳደሉ ወላጅና ልጅ፣ ልጅና አባት፣ እናት እንደዚህ የማይመለከተው ሰው የተነሳ ሰው የሚገድልበት ዘመን ውስጥ ጨለማ ውስጥ ነው ያለነውና ጌታችን ኢየሱስ ክርስቶስ ጨለማውን ለማንሳት ብርሃን ሆኖ መጣ ይላል ዮሐንስ ወንጌል ምዕራፍ 1:9 ላይ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖችም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው፣ ብርሃኑም አበራላቸው ይላል። ክብር ለጌታ ይሁን። ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር ተስፋ ያጡትን የተቅበዘበዙትን ተስፋ ለመሆንና እነሱን ወደ ራሱ ለማቅረብ ነው የመጣው። ጌታ ተስፋ ለመስጠት ነው። ይሄ ምድር ያለ ክርስቶስ ተስፋ የሌለው እንደሆነ እናያለን። ኤፌሶን ምዕራፍ 2 ላይ በዚያ ዘመን ከእስራኤል መንግስት ርቃችሁ
ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። በተለይ እኛ የምናከብርበት ምክንያት ወገኖች እንዲያው በመብል በመጠጥም አይደለም፣ ስለ ተስፋ ነው። ርቃችሁ ነበራችሁ፣ ጠፍታችሁ ነበራችሁ፣ የገሃነም ልጆች ነበራችሁ፣ የቁጣ ልጆች ነበራችሁ፣ የተቅበዘበዛችሁ ነበራችሁ። ኢየሱስ ክርስቶስ ግን ተስፋ ሰጥቶ ሁላችንም ዛሬ የራሱ አደረገን። ይሄ ነው ክርስማስ ስናስብ የምናስታውሰው። ሰላም ያጡ ሰዎች ሰላምን ለመስጠት ጌታችን በዛ በኤፌሶን ምዕራፍ 2 አሁን ካነበብኩት ቀጥሎ የሚናገረው አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀረባችሁ። እርሱ ሰላማችን ነው። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውንም የጥል ግድግዳን በሥጋው ያፈረሰላችሁ ነው እያለ ይነግረናል መጽሐፍ ቅዱስ። በጣም ለእኛ ዲፍ ነው የጌታችን ኢየሱስ ክርስማስ ስናስብ፣ በዓሉን ስናስብ መዳናችንን ነው የምናስበው። እግዚአብሔር እንዳቀረበን ርቀን የነበርነውን ከተስፋ ውጭ የነበርነውን ከመስመር ውጭ የነበርነውን ሰዎች እንዳዳንን ነው የምናየው። በጠላት ቀንበር ወድቀን የነበርነውን እኛን የዲያብሎስን ስራ ከስር ነቅሎ በማፍረስ እኛን ነፃ ለማውጣት በጣም እጅግ የሚያሳዝን ዛሬም ቢሆን በተለያዩ አገሮች ሀገራችንም ቢሆን ሰዎች በሰይጣን እስራት ውስጥ አሉ። በአጋንንት በጣም አንዱ ከሚገርመኝ ነገር አጋንንት ሰው ውስጥ አድሮ ሳይኔ በጣም ይገርመኛል። ሰው የተፈጠረው የመንፈስ ቅዱስ ማደሪያ እንዲሆን ነው። ግን በጣም አንዱ መጽሐፍ ቅዱስ ላይ እንኳን ሌጊዮን ቁጥራችሁ ስንት ነው ሲለው ጌታችን ኢየሱስ ክርስቶስ ቁጥሩ እንኳን ብዙ ነው ያለው። ብዙዎች ነን፣ በቃ መቁጠር አይቻልም፣ በቃ ብዙ ነን ይላል። ክርስቶስ ኢየሱስ የተወለደው ከዛ ቀንበር ነፃ ሊያወጣን ነው። አሜን ትላላችሁ? የዲያብሎስን ስራ ሊያፈርስ ይላል። በቃ የመጣበት አሁን ሊያደርግ የሚወደው ዛሬ ሊያደርግ የሚፈልገው ነገም ሊያደርግ የሚፈልገው በእኛ ውስጥም ሆኖ ሊያደርግ የሚፈልገው ጌታ የዲያብሎስን ስራ ማፍረስ ነው። ክብር ለጌታ ይሁን። ይህንን ስናስብ ነው ክርስማስን የምናስበው። እና እንግዲህ ክርስቶስ ብቻ አይደለም የተወለደው፣ እኛም በሱ ተወልደናል። በቃ ተወልደናል፣ በዳግም ወልዶናል። ዳግም የተወለድን ሰዎች ነን። ክርስቶስ ኢየሱስ ቤዛ ለመሆን ራሱን ለመስጠት ለመሞት ከዲያብሎስ እስራት ለመፍታት ወገኖቼ የግድ ብሎት እሱ ከተወለደ በተወለዱ ልጆቹ ደግሞ መልሶ ያንን ስራ ለመስራት ሁላችንም ይህንን የክሪስማስ ስፒሪት ጌታ ሰጠን። በቃ መወደዳችንን እንድናስብ ነው። እና ከጥንት ጀምሮ ስትመለከቱት አሁን በኖህ ዘመን መጀመሪያ በቃ ኖህን ሲልክ ታያላችሁ። ከአዳምና ከሔዋን በኋላ የነበረው ዓለም ምስቅልቅል ስላለ እግዚአብሔር ኖህን ላከው ይላል በፍጥረት 6 ላይ የምታውቁት ነገር ነው። እግዚአብሔርም ሰውም በምድር ላይ በመፍጠሩ ተጸጸተ ይላል፣ በልቡም አዘነ ይላል። በጣም እናሳዝን ሰዎች ነን። ተጸጸተ ማለት በቃ ሬግሬት አደረገ። በቃ በእውነት ልናከብረው የጠራን ሰዎች የእሱን ፈቃድና የእሱን ሀሳብ ተረድተን ስራውን ለማድረግ የመጣን ሰዎች አንዳንድ ጊዜ ለጸጸት የምንሆንበት ጊዜ አለ። እግዚአብሔር ይጠብቀን። አዘነ እግዚአብሔር። ለምንድን ነው እነዚህ ሰዎች የፈጠርኳቸው አለ። እና ከዛ በኋላ ምን ይላል? ምድርም በእግዚአብሔር ፊት ተበላሸ ይችላል። አሁን ደሴም ነው። ጌታችን ኢየሱስ ክርስቶስ ዳግም መምጣቱ ሲናገር ራሱ ስለ ኖህ ይጠቅሳል። እና ደሴም ስለሆነ ነው። ምድር ተበላሸ ይችላል፣ ምድርም ግፍን ተሞላ ይችላል። እግዚአብሔርም ምድርን አየ፣ እነሆም ተበላሸ ይችላል። ሥጋ የለበሰው ሁሉ በምድር ላይ መንገዱን አበላሽቶ ነበር ይላል። እግዚአብሔር ሲያየው ዛሬ የተጻፈ ነው የሚመስለው ይሄ ቃል ዛሬ ለዚህ ዘመን። እግዚአብሔርም ኖህም አለው የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከእነርሱም የተነሳ ምድር በግፍ ተሞልታለችና እኔም እነሆ በቃ ብሎ ብቻ መርከብ አዘጋጅ ብሎ ሲጠራው ነው የምታዩት። ከዛ በልሽ የተነሳ
ዛሬ ይሄን እንድናስታውስ ነው። ዛሬ የተበላሸ ዓለም አለ። በቃ መርከብ ስራ፣ አንተ መርከብ ስሩ። ቤታችሁ መርከብ ይሁን፣ መጠለያ ይሁን፣ መሰብሰቢያ ይሁን። መርከቡ ክርስቶስ ነው። ግን በቃ እግዚአብሔር የተጸጸተበት ዘመን ቢሆን የአሁን ዘመን ከነሱ ይልቅ የከፋ ዘመን ውስጥ ያለ ነው። ወንድ ልጅ ማህፀን ሳይኖረው ሴት ነኝ የሚልበት ዘመን ማለት ነው። ማህፀን ሴት ነኝ የሚባልበት ዘመን በጣም ኃይለኛ ብልሽት ውስጥ ያለንበት ዘመን ስለሆነ ዳግም የተወለድን ሰዎች እግዚአብሔር ኖህን እንደጠራ እኛንም ያንን ጥሪ እንድናስብ ነው የሚፈልገው። እኔም የዘመኑ ኖህ ነኝ፣ መርከብ ሆናለሁ፣ መጠለያ ሆናለሁ። በቃ መስሪያ ቤቴ መርከብ አደርገዋለሁ፣ የምሰበስብበት፣ የማድንበት፣ የማተርፍበት አትራፊ ሆናለሁ። እኔ ሊቆረቁረን ይገባል ወገኖች። ከዛ ደግሞ ከኖህም በቃ ምድር ጠራረገው እግዚአብሔር። ምንም ሊመለስ የሚችል ሰው አልነበረም። ይበላሉ፣ ይዘፍናሉ፣ ይጠጣሉ፣ አይሰሙም፣ አይነቁም። ኢቨን በቸርች ውስጥ ተቀምጠን እንኳን ወገኖቼ በጣም የራቅን ሰዎች እንኖራለን። ዲፕ ርቀን ከእግዚአብሔር ሀሳብ ወጥተን በቃ አካላችን ብቻ እዚህ የሚገኝ እንደ ጠፋው ልጅ ማለት ነው። ጠፋው ልጅ በቃ ሩቅ አገር ሄደ ይላል እና የዲስታንስ አይመስለኝም። ዲስታንስ ብቻ አይደለም፣ እዚህ ውስጥ ሆነን ከተስፋው በቃ ርቀን እግዚአብሔር በሚያሳዝን ነገር ውስጥ እንገባ እንችላለን። ግን ክሪስማስ ስናስብ ምህረቱ እንድናስብ እግዚአብሔር ይፈልጋል። እንድንመለስ ነው ጌታ የሚፈልገው እና ጌታ የሚያስተማረው አንዱ እንደዚህ አይነት ሰዎች እንዲመለሱ እና ደግሞ በራቀ መጠን ደግሞ አይታችሁታል። መጀመሪያ ደስ ይላል። በቃ የጣመው ገንዘብ ሲያልቅ ሁሉ ነገር ሲያልቅ ደግሞ እንደጠፋ እንመለከታለን። ከዛ ደግሞ አብርሃምን ላከ። ምዕራፍ 12 ላይ እግዚአብሔር አብርሃምን አለው ውጣ፣ በቃ እፈልግሃለሁ ብሎ እግዚአብሔር ውጣ አለው። ባጭሩ አብርሃምን መልእክተኛ አድርጎ ሲልከው እግዚአብሔር ምንድን ነው እንድታዘዘው ነው። እግዚአብሔር አምላክ እኛንም እንደ አብርሃም እንድንታዘዘው እግዚአብሔር ይፈልጋል። የተለዩ መልእክተኞች በቃ ታዘው የሚወጡ ሰዎች ዛሬም ጌታ እንደዛ ነው። ታዘን እንድንወጣ ሰዎች እንድናድን የምድር አሕዛብ በአንተ ይባረካሉ። ዛሬም እግዚአብሔር ያንን ነው የሚለው፣ በእናንተ ባረካለሁ ነው የሚለው። በቃ ሰውን ሁሉ ምድር ሁሉ የሚባረከው በእኛ ነው። ከኛ ውጭ ሌላ በረከት የለም። ክርስቶስ እንደተወለደ እኛ ደግሞ በሱ ስለተወለድን ከማይጠፋ ዘር ስለፈጠረን እንደገና ስለወለደን መልእክቱ ይሄው ነው። የክርስቶስ መልእክት ማለት ይሄ ነው። ከዛ ደግሞ ሙሴን ጠራ እግዚአብሔር ደግሞ ያለፈ ጠራ። እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያንም የሚያደርጉባቸውን ደግሞ ግፍ አየሁ። በምድር ላይ ግፍ በዛ፣ በልጆች ላይ የሚሆነውን ነገር ሁሉ አየሁኝ ነው የሚለው እግዚአብሔር። አሁንም አንተ ና ሙሴ ና፣ ሕዝቤን የእስራኤል ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። በቃ ያንን የነበረውን መከራ እግዚአብሔር በዚህ ሰው ምክንያት ምን እንዳደረገ የምታውቁት ነገር ነው። የሕዝቡን መከራ የሚያዩ ሰዎች ክሪስማስን ስናስብ ይሄንን ነው በቃ ጌታ ለማንሳት በሰው ውስጥ ያለው መከራ፣ የሕዝቤን መከራ፣ ጩኸታቸውን። ስንት ጩኸት አለ በዚህ ዓለም ላይ፣ ስንት ጩኸት አለ፣ ስንት መከራ አለ። አንተን ነው ምልከው። አንተ ክሪስማስ የመላክ ነው። በቃ ክሪስማስ እንደ አብርሃም የመውጣት ነው ካሰብ ነው። ውስጣችን መሄድ ያለበት ልብስለስል የሚገባው ሐሳብ ይሄ ነው። የሕዝቤን አሁን ደግሞ በኃጢአት ተይዞ ግራ ተጋብቶ ሕፃናት ወጣት ሳይቀር ግራ የተጋባበት በቃ እግዚአብሔር ሰውን በመፍጠሩ ተጸጸተ የሚባልበት ኃይለኛ ደረጃ ውስጥ ነው ያለ ነው። እኔና እናንተ ደግሞ እንድንሟሟቅ ሳይሆን የእግዚአብሔር ድምፅ ሰምተን እንድንነሳ እግዚአብሔር ይፈልጋል። ክብር ለጌታ ይሁን። ከዛም ደግሞ ይቀጥላል። እግዚአብሔር አያቆምም። እግዚአብሔር ይቀጥላል። ደግሞ ኢያሱ የሚባል ሰው አስነሳ። አንተ ነህ የምታወርሳቸው ደግሞ አለ። አንተ ታወርሳቸዋለህ፣ ትሄዳለህ፣ በአንተ ይፈጸማል፣ ሐሳቤ የምታሳካው አንተ ነህ ብሎ ደግሞ ኢያሱን ደግሞ አትፍራ፣ ይዞ ተነስ፣ በቃ
ሲለው እንመለከታለን። እግዚአብሔር በየዘመኑ መልእክተኞችን ሲያመጣ ሳሙኤልም ሲያስነሳው እንደዛ ነው። ዳዊትን ሲያስነሳው ለሕዝቡ እረኛ እንዲሆን ነው። በቃ ጥሪው እንደዛ ነው። ወገኖቼ ጥሪያችንን የምናሰላስልበት ጊዜ ነው። በቃ ጥሪያችን ቁጭ የምንልበት አያገባኝም እኔ ምንም አያገባኝም ብለን ብቻ ሕይወታችንን እንደፈለግን እየሆንን የምንኖርበት ነገር አይደለም። ወደ ኢሳይያስ ሲመጣም ደግሞ ነቢዩ የጌታን ድምፅ ሰማሁ፣ ማንን እልካለሁ የሚል ሰማሁኝ፣ ማንስ ይሄድልናል የሚለውን ሰማሁ። እኔም እነሆኝ አልኩት፣ እኔን ላከኝ አልኩት፣ እርሱም ሂድ ይህንን ሕዝብ እንዲህ በላቸው ብሎ እግዚአብሔር በአፉ መሰጅ አስቀምጠው ደግሞ ኢሳይያስን የጠራበት ዋና ምክንያት ታይትል ፕሮፌት የሚለው ታይትል ለመስጠት አይደለም፣ እንዲላክ ነበረ። ተላከ እሱም። እግዚአብሔር የተባረከ ይሁን። እንደገና ወደ ኤርምያስም ሲመጣ ታያላችሁ። የእግዚአብሔር ቃል ወደ እኔ እንደዚህ ሲል መጣ፣ እንዲህ አለኝ፣ ወደምሰድህ ሁሉ ዘንድ ትሄዳለህ፣ የማዝንም ሁሉ ትናገራለህ። ብላቴና ነኝ አትበል፣ እኔም አድንህ ዘንድ ከአንተ ጋር ነኝ እያለ ጌታ እግዚአብሔር ሰዎችን እና ወደ አዲስ ኪዳን ስንመጣ ይኸው ነው። ወደ አዲስ ኪዳን ስንመጣም ሴም ቲንግ ነው። ዓለሙን ሁሉ ወደ ዓለሙ ሁሉ በክፉ እንደተያዘ እናውቃለን ነው የሚለው ዮሐንስ ወንጌላዊ። ጩኸት አለ፣ መከራ አለ፣ ችግር አለ፣ እስራት አለ፣ ሞት አለ፣ ስደት አለ፣ መቅበዝበዝ አለ፣ በአጋንንት መያዝ አለ፣ ዛሬም ነውጥ አለ፣ ችግር አለ። ዛሬም ቢሆን ሴም ነው። እንቅልፍ የማያውቁ ሰዎች አሉ። መኖር ያቃታቸው ሰዎች አሉ። በዲፕሬሽን የተያዙ ሰዎች አሉ። በመከራ ውስጥ ያሉ ሰዎች አሉ። ሴምቲ ጎረቤቶቻችን፣ ጓደኞቻችን ቀን ለብሰው ይወጣሉ፣ ማታ ግን የሚሰቃዩ አያሌ ሰዎች ናቸው። ጌታ ጳውሎስን ሲጠራው አይታችኋል። እንዴት በሚያስደንቅ በቃም አጠራር ለጠራው ይህ ሰው አለው እግዚአብሔር። ይህ አሁን የጠራሁት ሰው፣ የፈለግኩት ሰው፣ ያገኘሁት ሰው፣ ዳግም የተወለደውን ይህንን ሰው በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። እንዲያውም ወደ አዲስ ኪዳን ሲመጣ በቃ ዕቃ እንደሚፈልግ ነው እግዚአብሔር። ዕቃ ቨስል የሚሆኑ በቃ ዕቃዎች የእግዚአብሔር ዕቃ ያድርገን ዛሬ። በአሕዛብም በነገሥታትም በአይሁድም ምንም የቀረ የህብረተሰብ ክፍል የለም። ለሁሉም የኔን መልእክት ለማድረስ የመረጥኩት ዕቃዬ ነው አለ። እንዴት በረከት ነው ወገኖች! እግዚአብሔር ዕቃዬ ሲለን ይሄን ነው እግዚአብሔር የሚፈልገው። የሚጠራቸው ሰዎች ሁሉ በዚህ መንገድ ነው። አያሌ ሰዎችም በሂስትሪ ደግሞ አይተናል። ብዙ ሰዎች እንደተጠሩ፣ ብዙ በሚሽን ስራ ህይወታቸውን የሰጡ አንድ መጽሐፍ አለ፣ የማርቲርስ መጽሐፍ ምን እንዳደረጉ እስከ ኮንተምፖራሪ ድረስ መጽሐፍ አለ። ብታነቡ እንዴት በቃ ይችን ድምፅ ሰምተው የተላኩ ሰዎች ዛሬም ብዙ መከራ የተቀበሉ እና ለጳውሎስ የሚለው ለስሜ የሚኖር ሰው ነው ይሄ አለ። ለስሜ ነው የሚኖረው፣ ሌላ ነገር የለውም። ለስሜ የሚኖር ለክብሬ የሚኖር በቃ ባሪያዬ ነው እና ይሄ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ እነግረዋለሁ። በቃ እኔ እነግረዋለሁ። ይሄ ለእኔ ነው የኔ ነው ብሎ እግዚአብሔር ጳውሎስንም እንደጠራ እንመለከታለን። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 18 17 ያለውን ጸሎቱን ታውቃላችሁ። በጣም ዲፕ ነው የጸለየው ጌታ። በጣም ዲፕ ነው የጸለየው እና ሲጸልይ የተናገረው እኔን ወደ ዓለም እንደላከኝ እኔ ደግሞ እነዚህን ወደ ዓለም እልካቸዋለሁ ነው የሚለው። የኔ መብል የአባቴን ፈቃድ የላከኝን የአባቴን ፈቃድ ተልኬያለሁ ነው የመጣሁት እና የእሱን ፈቃድ ማድረግ ነው። እኔ እሱን እንደላከኝ እኔ ደግሞ እናንተን እልካችኋለሁ። ለዚህኛው መልእክቱ ድምፁ ሪስፖንድ ያደረግንለታ፣ ለዚህ መኖር የቻልንለታ፣ ለስሙ መኖር መቻልንለታ ሰፈራችን፣ መንደራችን ለውጥ ይመጣል። ክብር ለጌታ ይሁን።
And finally, when we sum it up, everything that we have done this morning, if I can find one scripture verse that defines this moment, I think I can read 2 verses. Jesus said, "My food is to do the will of him who sent me and to finish his work." The spirit of Christmas is for us to go and do the will of one who sent us. We are his vessels. We are his instruments. The world is ailing, the world is dying, and at the same time waiting for all of us to go and preach the good news of the gospel. The second verse, Jesus prayed deeply. I think when I read those verses in chapter 17, I feel like he was even weeping from his heart. But the last thing he said is, in John chapter 17, he just prayed, "As you sent me, Father, into this world, I also have sent them into the world, not into the church." I just want to ask you, what is your world? Is it Addis Kidan Church? Or is this your station so that you can go out and discover the entire globe? Jesus is telling each and every one of us to discover our world. We are all called to serve the world. He wants us to go around the globe and to become his vessels and preach the gospel, the good news of the gospel. እና ጌታ እግዚአብሔር የተባረከ ይሁን። ቀኔ እንደላከኝ ወደ ዓለም ነው የሚለው። ዓለም የሚለው ነገር ሁሉ ነው የምንዘለውና ዓለማችን አዲስ ኪዳን አይደለም። ይሄ መነሻ ነው እና እስከ ዓለም ጥግ እስከ ዓለም ዳርቻ ብሎ ዳርቻውን ራሱ መጨረሻ ነው ያደረገ ጌታና ክሪስማስ ስናስብ ወገኖች ሆይ በቃ ኢየሱስ የመጣበትን ዓላማ በእኛ እንዲፈጸም ነው። በእኛ መፈጸም ካልቻለ ደግሞ ጊፍት ስንለዋወጥ ስንበላ ስንጠጣ በቃ የሞሎች መርቻንዳይዝ ስንገዛ ለነሱ ኪሳቸው ያዳበርነ በቃ ህይወታችን እንደዚህ ያልፋል። መጸለይ ያለብን ስለጠፉት ነው። ዛሬም እንደ ኖህ እንደ ሙሴ እንደ አብርሃም እንደ ጳውሎስ በመጨረሻ መጽሐፍ ውስጥ የሚነግረን እግዚአብሔር በብዙ ተናግሮ በመጨረሻው ዘመን በልጁ ተናገረን ነው የሚለው። ግን እዛ ላይ አይበቃም። በእኛም እግዚአብሔር መናገር ይፈልጋል። ክብር ለስሙ ይሁን።